አንተ ውሻ ከጀርባ የሆነ ምን እያደረክ ነበር? ምን አደረኩ ደግሞ? ከነቤት ጋር ምን እያወራክ ነበር? ምንስ ባወራ አንቺ ምን አገባሽ? ያገባኛል። አሁን ዝም ብለን ጠይቀን ብቻ መልስ። ልቀቂ እባክሽ። ያማታል እንዴ? እሺ መልስልኝ። ምን እያወራችሁ ነበር? እነ ቤዛ እኮ የክላስ ልጆች ናቸው። ከእነሱ ጋር ብዙ ማውራው ነገር ሊኖር ይችላል። ታዲያ ምንድን ነው ችግሩ? ችግሩ እኮ እነ ቤዛ አንተን ያለ ምክንያት ሊያናግሩክ አይሞክሩም። አንቺ ልጅ ስንቱን ተጠራጠርሽ ትችያለሽ። እሱ አንተን አይመለከትም። ግን አንድ ነገር እወቅ፣ እዚህም ሆነ ከዚህ ውጭ የምታደርጋቸውን ነገሮች በትኩረት እየተከታተልኩ ነው። እሺ ሌላ ሴለሽ? እሺ ኤላ ጋር ምን አዲስ ነገር አለ? አጣራ። ልጁ በቀላሉ የሚጠና ወደ አይደለም። ስለዚህ ታገሽ። 2 ቀን ሰጥቻለሁ። በዚህ 2 ቀን ውስጥ ስለ ኤላ ተጨባጭ መረጃ የማታመጣ ከሆነ በምንም ችግር ውስጥ ትገባለህ። የምን ችግር? እሱም በተግባር አሳያለሁ። በነገሮች ላይ ከሁለታችሁ የት ለመውጣት ሳስብ አጠገብ የሆነው እሷና ሄኖክ ነበር ትሪት ሲያደርጉኝ የነበሩት። ብሩክን አፈቅረዋለሁ። በአንድ ወቅት ፍቅር ውር አድርጎኝ ራስ ወዳድ ሆኜ ነበር። ብሩክን ከኔ በላይ ማንም ሳይወደውን ብዬ እስከማስብ ድረስ ነበር ያፈቀርኩት። አውቃለሁ። በዛ ሂደት ውስጥ ግን እኔና አንቺ ብዙ ተጎዳደን፣ ብዙ አልቅሰናል፣ ብዙ ተጣልተናል። ሰላም ጤና ይስጥልኝ። የሰው ዘር በሙሉ በዓለምም ውስጥ በሀገርም ውስጥ የምትገኙ የቻናል ቤተሰቦች እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ያላችሁበት ሰላማችሁ በዝት ተረፍርፍ ይበልኝ እያልኩኝ እንግዲህ ዛሬ ብቅ ብያለሁኝ በተወዳጁ አፍላ ፍቅር ድራማ ቀጣዩን ክፍል ይዘንላችሁ መተናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ በትህትና አብራችሁ እንድትቆዩ እጠይቃለሁኝ። እንግዲህ ቻናሉን ያልተቀላቀላችሁ ተቀላቀሉ። ለማስታወስ ያህል ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ። የምታበረታቱ የነባሩ ቤተሰቦች ደግሞ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ዳይ ወደ ቪዲዮ። እንግዲህ የዛሬ ቪዲዮዋችን ሁላችንም አይተነዋል። ምን ይመስል ነበር የዛሬው ክፍል የሚለውን ፊዮሪ እንግዲህ መቅደስን ሽማግሌ ልካ ከሀኒቾ ጋር ያለውን ነገር ግልጽ ለማድረግ ፈልጋለች ማለት ነው። እና ሽምግልናው ምን ይመስል ነበር የሚለውን በሰፊው እናያለን። ሲቀጥል ደግሞ እንግዲህ ጸጋ ደግሞ ምን ላይ ደርሳለች? ዛሬ የጸጋ ኃይለኝነት እየባሰበት መጥቷል። ከድሮ አውሬነቷ የኤላ ማንነት አለማወቋ እብድ አድርጓታል ማለት ነው። እና ምን ይመስል ነበር የጸጋሽ በዚህ ቪዲዮ ላይ የሚለውን ከዳኒ ጋር ያላትን ነገር በሰፊው እናየዋለን ማለት ነው። የኤላንም ጉዳይ እንዴት ነው ምን ደረሰ የሚለውን እሱም አሰሳሰስ እናደርጋለን ማለት ነው። እንግዲህ በትዕግስት አብራችሁ ይቆዩ። መሲና ናታን እንግዲህ በቃጭል የተነሳ እየተጨቃጨቁ ነው ያሉት። ምክንያቱም ለምንድን ነው ሰብለን አስተውለሽ ቃጭልን ያሰደብሻት ብሏት ነበረ። ነገር ግን እሷ ብዙ ነገር ተናግረው እሱም በስሜት ሆኖ ትቷት ሄዶ ብቻውን ቁጭ ብሎ ይቅርታ አሁን ተረጋጋሁ፣ ስለዚህ ቃጭልን መቼም ቢሆን ልወዳት አልችልም፣ ታበላሻለች ብዬ ስለማስብ ነው ብላለች ማለት ነው። እሱ ደግሞ ቃጭልን በክፉ ለምንድን ነው የምታያት? እሷ እኮ ጥሩ ልጅ ናት። ስለዚህ ለምን ትጠያታለሽ? በዚህ ልክ እንደምትጠያትን ያላውቅም ነበር ሲላት ያችን ዱርዬ አልወዳትም ስትል እሱም እንግዲህ ቃጭል ነው ስሟ፣ ዱርዬ አይደለም እና ሁለተኛ እንደተስተያትን እንዳልሰማሽ ብሎ በጣም ተቆጥቷል ማለት ነው። እሷም እንግዲህ እኔም ፍቅርህም በተግባር እንድታሳየኝ እንጂ በወሬ አይደለም ብላለች። እሱ ደግሞ ናታን ለእሷ ብሎ ነው ከትምህርት ቤት የተባረረው ለመሲ ብሎ ማለት ነው። ስለዚህ እኔና ቃጭልን የሆነ አደጋ ቢደርስብን ማንን ቀርመህ ታድናለህ ስትለው እኔ እኮ ላንቺ ያለኝን ቦታ ታውቂያለሽ፣ ስለዚህ ለምንድን ነው ከሰው ጋር ራስሽ የምታወዳደሪው ሲል እናታም ተናግሯታል። እሷም እንግዲህ አየህ መልስ የለህም፣ ቃጭልን ከኔ ቀርመህ እሷን ታድናለህ፣ አሁን ተቀይረሃል፣ ቃጭልን ካገኘ በኋላ ብዙ ነገር ተቀይሯል፣ ለምን እኔን አትረዳኝም? ቆይ እኔ ማፍቀሬ አይታወቅብኝም ወይ ብለዋለች እንግዲህ በይፋ። እሱም እንግዲህ እንደዚህ የምታበሽቂ ከሆነ
ትቼሽ እሄዳለሁ ሲላት ሂድ በቃ እሷ ጋር ሂድ ማንም አይዝህም ብሏል። እኔ ቃጭል ጋር ብሄድ ከአንቺ እንደማላስበልጥ ታውቂያለሽ። ነገር ግን አንቺ ልትረድኝ ስለማትችይ ከአንቺ በላይ ጓደኛ የለኝም። ስለዚህ እባክሽን እንደዛ አትሁኝ። ስሜታዊ ሆነሽ የምትወስኝ ውሳኔ ጉዳት ላይ ሊያደርስ ይችላል ብሏል። እሱም እንግዲህ እስከዛሬ ስለማታውቂ በጣም አዝናለሁ። ናታን የድሮ ናታን ነው። ስለዚህ በዚህ ልክ ከሆነ ያንቺ ግምት በጣም ነው የማዝነው። ወደ ራሴ ስትመለሺ ደውዪልኝ አለው ብሎ ትቷት ሄዷል። ናታን እንግዲህ መሲም ተበሳጭታለች። ጸጋና ዳኒ ጋር ስንመለስ እንግዲህ ዳኒ ባለፈው ክፍል ላይ ላስታውሳችሁ ለነ ቤዛ ምን ላይ ናት ጸጋ ትገናኛላች ማን ጋር ነው የምትውለው ብለው ሲሉት እሱ ዋሽቶ ነበር። ጠይም ካለ ሰው ጋር ኮፍያ ከሚያደርግ ጋር ፂም ካለው ጋር ብሎ ውሸቱን ነበር ይህንን ነገር የነገራቸው ለቤዛ ማለት ነው። እና እውነት ነው እሱ ማለት ማን ነው እያለ እሱም እንግዲህ እኔ ውሸቴን በነግራቸው እነሱ ከሰው ጋር እንደምትገናኝ አውቀዋል ብሎ ነበር። እና ያንን ሰዓት ጸጋ አይታ ነበረ። ነገር ግን አሁን ምንድነው ጸጋ ትምህርት ቤት ውስጥ ይዘዋለች አንቃ ይዛ ለምንድን ነው ከነ ቤዛ ጋር ከነ ቹቻ ጋር ምን ስታደርግ ነበረ? ስለዚህ እነሱቻ ልከው ነው ወይኔን እንድትከታተል ስል እና ምንድነው ምክንያት ብላ አንቃ ይዛ እያስጨነቀችው ነበር። ሴቷ ጀግና ልጅ እንግዲህ ወንዱ ልጅ እያስጨነቀችው ሽንት የመጣስ ብለዋለች ማለት ነው ዳኒን። እና ጸጋ እንግዲህ ወደ ኃይለኝነቷ ወደ ድሮ ማንነቷ ጨካኝ አረመኔነቷ ተመልሳለች። አሁን ላይ ይሄንን ያስደረጋት ምንድነው የኤላ ማንነት ነው ማለት ነው። ዳኒም ደግሞ በአንድ በኩል ኤላን እንዲከታተልላት ጸጋ ልከው ነበር። ነገር ግን ይሄ ነገር አልተሳካለትም። ሲቀጥል ደግሞ ምን አለ እነዚህ ሰው ደግሞ ጸጋን እንዲከታተልላቸው ጠይቀውታል ማለት ነው። በጣም ሁሉም ነገር ወጥመድ ውስጥ የገባ ነገር ተሳስረዋል። ደመረም ደግሞ እንደዚሁ ኤላን እንዲከታተልለት ልኮታል ማለት ነው። የጸጋና የደመረ አንድ ሰው የሚከታተልላቸው የነ ጸጋ ግን ጸጋውን ምን ላይ ትደርስ ይሆን? እንዴት ነው ቆይ የኤላ ማንነት ማወቅ የምትችው በዳኒ ወይስ በመኮንን ምክንያት? እንግዲህ መኮንንም እየተከታተለው አይተናል ማለት ነው ባለፈው። እና ኤላ እውነቱን ይደርስበት ይሆን? እነሱ የእሱን ማንነት ሳያውቁ ወይስ እነሱ ማንነቱን ይቀድሙታል የሚለውን እንግዲህ አብረን የምናይ ይሆናል። እና ትዕግስት ይስጠንና እንግዲህ እውነቱ ወጥቶ ምንድን ነው ደመረ እንዲያዝና የጸጋ ፍትህ እንድታገኝ እላለሁ። ጸጋም እንግዲህ ዳኒን ምን እያወራችሁ ነበር ስትለው የክላሴ ተማሪ አይደሉ እንደ ብዙ ነገር የምናወራው ነገር አለ። ስለዚህ ምን ይደንቅሻል ከነሱ ጋር ባወራ ሲላት አዎ ያስፈልገኛል ከነሱ ጋር ምን እንደምታወራ እኔን ተከታተላት ብለው ነው ወይስ ስለ ኤላ እየጠየቁ ነው? ስለዚህ ማወቅ ፈልጋለሁ ስትለው አያገባሽም ምን አስጨነቀኝ ሲላት ያስጨንቀኛል ስለዚህ የምታወሩትን ነገር ማወቅ ፈልጋለሁ ምንድን ነው ያሉ ብለዋለች። እሱም እንግዲህ ምንም አላሉኝም የክላሴ ተማሪዎች ናቸው ብሏታል ማለት ነው። እሷም እንግዲህ ስለ ኤላ ምን አዲስ ነገር አለ ስትለው ምንም የለም ትናንት ተዋውቀናል እንዴት ነው ዛሬ አዲስ ነገር ማመጣው? ልጁ ቀላል ሰው አይደለም በዋዛ የሚገኝ አይደለም ሲላት 2 ቀን ሰጥቻለሁ በ2 ቀን ውስጥ ስለሱ ማንነት አጣርተህ ካልመጣ ህይወትህን ሲኦል አደርገዋለሁ ብለዋለች ማለት ነው። እሱም እሞክራለሁ ሲላት እሞክራለሁ ሳይሆን ታመጣለህ ብለዋለች ማለት ነው። እና ምን ለማድረግ ፈልገሽ ነው ሲላት እሱን በተግባር አሳይሃለሁ ብለው ሄዳለች። እንግዲህ ዳኒም በጣም እየተጨናነቀ ነበረ በሰዓቱ። ለምንድን ነው እንደዚህ የምትሆነው? ስለ ኤላ ማወቅ የፈለገችው ምንድን ነው እያለ ብዙ ነገር እያወራ ነበር ብቻውን። አለምዬ እንግዲህ ምንድን ነበር ከኤላ ጋር ሻይ ቡና እያለች ነው ማለት ነው። በደስታ ፍንድቅ እያለ ነው። ለኔ ያለ ስሜት የተለየ ነው፣ ለኔ ያለ አስተሳሰብ የተለየ ነው እያለች ኤላን ስታመሰግነው ነበረ። ኤላ ደግሞ ይሄንን ነገር ያደረገው ለተንኮሉ ነው ማለት ነው። ሰብለ ስለምትቀና አለምዬ ጋር ያለውን ግንኙነት አትወድም ማለት ነው። እናም እሱ እንግዲህ አለምዬ ሻይ ቡና እንበል ተማሪዎች ካፌ ሲላት ሮጣ ሄዳ ለሰብለ ነበር የተናገረችው። ጆንም አብራት ስለነበር ሰብለ ጋር። እናም እንግዲህ ያው ምንድን ነው ያለቻት ዛሬ እኮ ኤላ ሻይ ቡና እንበል ብሎን ትምህርት ቤት ካፌ ውስጥ ብላ ስትላት ሰብለ ፊቷ ሁሉ ቀይር ብላ ጆን ፍቅረኛዋ ከጎኗ መኖሩን ረስታው ነበር ማለት ነው። እና ይሄንን ነገር ደግሞ ኤላ ይፈልገው ነበረ። ለዛም ነው አለምዬ እንደዛ ያደረገው ማለት ነው።
እና ማለትዬ እንግዲህ ኬክ ጋብዘኝ ስትለው ችግር የለውም ጋብዝሻለሁ ሲላት ግቢ ውስጥ እኮ የለም አለችው። ችግር የለም የትን ብሏታል ማለት ነው። እና ካፌ ውስጥ ጋብዝሻለሁ ሲላት በደስታ ፍንድቅ ብላ የምር ነው ስትለው የምር ነው ችግር አለው እንዴ ስላት የለውም ማለች። እሱም የሚፈልገውን ነገር አገኘ ማለት ነው። ምክንያቱም ሰብለ መጣች ካፌ ውስጥ ማለት ነው። እና በጣም ከተገርሞ በሳቅ ነበር የሄደው። ነገር ግን እሱ ምንድነው ትመጣለች ብሎ አልጠበቀም ነበረ። እሷ ደግሞ መታለች ማለት ነው። ሰብለ እንግዲህ ረስተዋለች ጆንን ማለት ነው። ከማዶ ሁና ከጆን ጋር ካፌ ውስጥ ተቀምጣ ኤላን ነበር የምታየው። ይሄንን ስሜት ማየት ይፈልግ ነበር ኤላ። ሀሳቡም እንግዲህ ተሳክቶለታል ማለት ነው። አሸንፏል። እንግዲህ ድል ለኤላ ብለናል። በምን እንደፍራ አትናገርም ሰብለ። ሰብለ እኮ መናገር ትችላለች እንዳፈቀረችው፣ ነገር ግን ልትናገር አልቻለችም ማለት ነው። እንግዲህ ሲያስመስል ነው እንጂ የሆነ ነገር እያሰረ ነው እንጂ እውነት አለምዬን አፍቅሯት አይደለም። አለም እንዲጠቀምባት ነው ከኔ ያለመራቀ እያለ ነው እያለች እንግዲህ ለጆን እየተናገረች ነው። ጆን ግን በጣም ተናዳለች። አቤት ተንኮል! ኤላ ተንኮል ማለት ነው። በጣም የሚገርም ነው። ሰብሊ ላናግርሽ ወይ ብላ እንግዲህ ምንድን ነው ያላት ኤላ፣ ትቀናብሻለች ሰብለ፣ ለዛም ነው እዚህ ተከትላኝ የመጣችው ብሎ ሁለቱን ሴቶች አያያዛቸው ማለት ነው። አለምዬም እንግዲህ ስለምትቀኝ ለምንድን ነው ጆንን ይዘሽ የመጣሽው እዚህ? እኔ ፍቅር ሲያጫውተኝ አቶችም ትቀኝብኛለሽ። ይሄው አሁን ደበረው ጀለሴ፣ ስለዚህ ትሄጃለሽ ስትላት፣ አይ እኔ ምንድነው ጥፋቴ ጆን ነው እንሄድ ብሎ ስትላት፣ አይ እሱማ ወንድነቱን ሊያሳይ ነው፣ ስለዚህ ተሳስቷል፣ ትሄጃለሽ ወይስ አትሄጂም ስትላት፣ በቃ ሄዳለሁ ይቅርታ ብላለች ማለት ነው። በጣም አንዳንዴ ተንኮል መጥፎ ነው ማለት ነው። አለም ደብሯታል መሄድ እያለችው አልሄድም ብሎ እንግዲህ በጣም ተናዷል ማለት ነው ጆን። እና ኤላ ደግሞ ይጠቅሳታል ማለት ነው። በዚህን ስሜት በጣም ተናደደ። ተንኮል ኤላ ማለት ነው። በጣም ተንኮለኛ ነው። ወደና ሻንቴና ወደ ቃጭል ስንመጣ ደግሞ ምርር ብሎኛል። ምን ልሆን ይሄ ፎከት የሆነ ልጅ በቃ እንዴት ልፋታው እያልኩ ነው እያለች ነው ማለት ነው። እና ፎል ቢሰራብኝ ታከል ነበር። በጄሪ እየተጣሉ ነው። ስለዚህ ፈርማታችን ላይ ቢል ሆነ እየጠበኳት እያለ መኪና ይዞ መርቶ ገጭ ያደረጋት። ስለዚህ እንዴት ልፋታው፣ እንዴት ልገላገለው? ጄሪን ነው የምፈልገው፣ የልቤን ከውያ እያለ ነው እንግዲህ ሻንቴ ማለት ነው። በጣም ይገርማል የሻንቴ ነገር። ኪሩና አሻንቴ እንግዲህ ተያይዘዋል ማለት ነው። በጄሪ ምክንያት እንግዲህ ኪሩ መኪና ይዞ መጥቶ ዛሬ ጄሪን ጉድ ሰርቷታል ማለት ነው። በዚህ ምክንያት ተናደዋል። ቃጭል እንግዲህ ወደ ኪሩ ሂዳ ኪሩ እኮ አክሰን ነው ኪሩ እያለች ማለት ነው ስታሞግሰው ነበረ። እና በዚህን ሰዓት በቃ እሱም ተናዶ አሻንቴ ኧረ ተው ግድላችሁ ልኖርበት እያለ ሲበሰጫጭ ነበረ። አሁን ወደ ዋሳ ወስጄ ጄሪን ላንሸራሽራት ነው። አንተ አሁን አታፍርም ወይ? ጄሪን የመሰለ በሳይክል ይዛት ሊሄድ ስትል ትንሽ ሞራልህ ትንሽ እያለ ሲያበሰጫጨው አይተናል ማለት ነው። አሻንቲም እንግዲህ የእርሜን ላውጣ እያለ እያለቀሰ ነው። ይቅርብህ በቃ ከኔ ጋር ፉክክር ይቅርብህ፣ ለእኔ ተዋት ጄሪን ብሎታል። እሱም ደግሞ አልሸነፍም አልተውልም ጄሪን የልቤን ከብዬ እያለ ነው። ማን ያሸንፍ ይሆን? ናታን ሚስኪን ማለት ነው ሲያሳዝን። ይቅርታ ጠየቀችው። መሲ መሆነሽ ነው ለምንድን ነው ሲላት፣ እኔም አላውቅም ያለኝ ስሜት ምን እንደሆነ ቀን በቀን ብለዋለች። እንዴት ልንገርህ እኔ አንተ ማፍቀሪ እያለች በውስጧ ስታስብ ነበር። እሱም ከስሜቷ እንግዲህ ከተኛችበት ስሜት ቀስቅሷታል ማለት ነው። ምን ሆነሽ ነው ሲላት፣ ለቲቸር ያለኝ ፍቅር እየጨመረ ነው ምን ላደርግ ስትለው፣ እኔ ላናግርልሽ አለ የዋሁ ናታን ማለት ነው። እሷ ያፈቀረችው እሱን እንጂ ቲቸርን አይደለም። እንግዲህ የሚደርስብኝ ጉዳት አስበዋለሁ ከቲቸር አንድ ተማሪ ቲቸሯን አፈቀረች ቢባል፣ ስለዚህ ለእኔ የምሰብልኝና ችግር የለም አትንገረው ተው ብለዋለች። መናገርንና በውስጤ ይዤ መኖርን ፈቅጃለሁ፣ ሌላ አማራጭ ስለሌለኝ ይሄ ነው ያለኝ አማራጭ ብላለች ማለት ነው። ደፍራ ብትነግረው እንዴት አስተማሪ ታፈቅሪያለሽ ካልጠፋ ሰው ብሏታል። እሱም ማለት ነው እንደፈለግሽ ብታናድሽኝ ይረዳሻለሁኝ፣ ስለዚህ ችግር የለውም እንደፈለግሽ ብሏታል። እሱ ማለት ነው። ግን እሷ የምታፈቅረው ናታን ነው።
ፊዮሪ እንግዲህ ለመቅድ ደውላ ሀኒቹን ይዛላት እንድትመጣና ይቅርታ እንድትጠይቃት ቀጥራታለች ማለት ነው። መቅድም እንግዲህ በተባለችው መሰረት ሀኒቹን ከትምህርት ቤት ስትወጣ እየጠበቀቻት ነው። እናም እንግዲህ ተረጋጊ እባክሽን፣ ትዕግስት አድርጌ ይዤልሽ እመጣለሁ ብላታለች። ፊዮሪም እንዳታመልጥሽ እባክሽን ጠብቂኝ እና ይዘሽልኝ ነይ ብላት በዚህ ተባብለው ስልካቸውን ዘግተዋል ማለት ነው። መቅድም እንግዲህ ሀኒቹን አግኝታት እንዴት ነሽ ጠፋሽ ተባብለው ሰላምታ ከተለዋወጡ በኋላ ከትምህርት ቤት እየመጣሽ ነው ሻይ ቡና እያልን የሆነ ቦታ ብንቀመጥ ምን ትያለሽ? በቃ ትናንት ካየሁሽ ጀምሬ ብዙ ነገሮችን ከአንቺ እያየሁ ነው እና ቅር ካላለሽ ብላታለች። ሀኒቹም እሺ ብላለች ማለት ነው። ቀጣይ እንሄዳለን። ምን ይሆን ሀኒቹን የፈለገቻት ፊዮሪ የሚለውን። ኤላም እንግዲህ አለምዬን ይዘውት ከካፌ ወጥተዋል። ሊሰብለም ጆኒም እንግዲህ አልወጡም ነበረ። ቻው እንግዲህ ነገ እንድንገናኝ ብሏት ሊሰብል ሰላም ብሏት ሄዷል ማለት ነው ጆን። አለምዬም እንግዲህ ቻው ነገ እንገናኝ ስትላት አብረን አይደሉ የምንሄደው ስትላት አይ ኤላ ኬክ ስለሚጋብዘኝ ከኤላ ጋር ነው ወደ ቤት የሚሄደው ስትል አያደርገውም ይሄ ድማ እንደዚህ ማድረግ የለም እንዴት ነው አለምዬ ሊሸኝ የሚችለው እኔን አይሸኘኝም ብላ በጣም ተናዳ አካሏ ከጆን ጋር ተቀምጦ ሀሳቧ እንግዲህ ከኤላ ጋር ሄዷል። ምን ይሆን ቀጣዩ የሚለውን ቀጣዩን ደግሞ ይዤላችሁ እመጣለሁ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ የዛሬው ቪዲዮዎችን እዚህ ጋ ይበቃናል። ቀጣይ ክፍል እስከምንገናኝ ቸር ቆዩ። እወዳችኋለሁ፣ አክብራችኋለሁ። ሀገራችንን ሰላም ይሁንልን። ባይ ባይ።